በጎ ፈቃድ እናንተን እንዳገለግላችሁ ከተነገረኝ ጊዜ ጀምሮ በጌታ ፊት ስጸልይ በልቤ የሞላ ብዙ የተዘጋጀሁባቸው ትምህርቶች አሉኝ በጣም ሰፊ ትምህርቶች አሉኝ በጣም ጠንካራ የሚሆኑ አንዳንድ ጊዜ ለአጥንት የመቆርጠም ያህል የሚያክሉ ትምህርቶች ነገሮች አሉና የትኛውን ላቅርብ የትኛውን ለህዝብ ልስጥ ይያልኩ ልቤ ያሰላስል ነበርና እንግዲህ በአንድ ነገር ላይ ልቤ ያርፏል ዛሬ በሱ ያው የእግዚአብሔር መንፈስ ጥሩ ትምህርት እንደሚያስተምራችሁ ተስፋ አደርጋለሁኝ ከዚህ ከምንማረው ከዛሬ ትምህርት ውስጥ በነፍሳችሁ ውስጥ አንድ ነገር እንደሚቀራ ምናለው ምክንያቱም የእግዚአብሔር በጎ ፈቃድ ትልቁ ዓላማ ነፍሳችን ላይ የከበረውን መንፈሳዊ ዓለም ያለውን ዕውቀት መልቀቅ ነውና ነፍሳችን በእግዚአብሔር ቃል ዕውቀት ሲገባት ነው መንፈሳችን ለእግዚአብሔር መገዛትን መሸነፍን እግዚአብሔርን ማወቅ ስጋችን ለእግዚአብሔር መገዛት መሸነፍን ለእግዚአብሔር መሆንን የሚያስችለው ነፍሳችን የእግዚአብሔር ንጹህ የእግዚአብሔር እውነት ንጹህ የእግዚአብሔር ቃል ንጹህ የመለኮታውን ሐሳብ ስታገኘው ብቻ ነውና ነፍሳችን በመንፈሳችንና በስጋችን መካከሉና ትልቅ ሚና አላት ማለት ነው ነፍስ ስንል ዕውቀታችን ማለት ነው ስሜታችን ማለት ነው ነፍስ ስንል ፈቃዳችን ማለት ነው እነዚህ በሰውነታችን ውስጥ መኖራቸው ለስጋችንም ለመንፈሳችንም very important ነገሮች ናቸው ስለዚህ እግዚአብሔር ዕውቀቱን ሪሊዝ ማድረግ የሚፈልገው መገለጡን ሪሊዝ ማድረግ የሚፈልገው እውነትን ሪሊዝ የሚያደርግ የሚፈልገው እያንዳንዱ ሰው በነፍሱ ዕውቀት እግዚአብሔርን እንዲያውቅ ይፈልጋል ነፍስ ስሜቷ ፈቃዷ ዕውቀቷ እግዚአብሔርን ማወቅ ስትጀምር ከመለኮታዊ አምላክ ጋር መገናኘት ስትጀምር የመለኮት ምስጢር በሰው ልጆች ህይወት ውስጥ ትገለጣለች ያኔ መንፈስ ለእግዚአብሔር መገዛት ይጀምራል እግዚአብሔርን መፍራት ይጀምራል ስጋ ለእግዚአብሔር መቀደስ ይጀምራል እግዚአብሔርን ማክበር ይጀምራል ለእግዚአብሔር መገዛት ይጀምራል እግዚአብሔርን ማክበር ይጀምራልና ቃልን ስንካፈል እግዚአብሔር ፊት በእውነት አንድ ነገር እንዲገባችሁ ዛሬ የምፈልገው ነገር በነፍሳችሁ ውስጥ እግዚአብሔር የጠለቀውን ዕውቀት ይለቃል ዕውቀት ወደናንተ ህይወት ውስጥ ሲገባ ደግሞ እግዚአብሔር ምስክሬ ነው መሰረታችሁ በዘላለም አምላክ በእግዚአብሔር ቤት የጸና ይሆናል ብትንገዳገዱ እንኳን አትወርቁም ላለፉት 30 ዓመት በላይ ከእግዚአብሔር ጋር መኖር ያስቻለኝ የእግዚአብሔር የቃል ዕውቀት ነፍሴን እለት እንደ አዲስ እለት ሁሌ ስለምታገኘኝ ነውና ዛሬም ልክ እንደገና ትላንት ጌታን እንደተቀበለ ሰው ሰውነቴ ፍሬሽ ነው ነፍሴ ፍሬሽ ናት አይምሮዬ ፍሬሽ ነው መንፈሴ ፍሬሽ ነው ይጓጓል ዛሬም ናፍቆቴ አልበረደም እለት ትኩስ እንደሆነ ቀጥሏል ለምን ሲባል የሚገለጠው የእግዚአብሔር ቃል ህይወታችንን ምን ጊዜም ያድሰዋልና እግዚአብሔር ይመስገን እንግዲህ ዛሬ ከኔ ጋር አብረን እንድንካፈል ውስጤን የሞላው ቃል ለመነሻነት መጠቀምበት ፊልጵስዩስ መጽሐፍት ላይ ያለው ቃል ይሆናል ግን ከፊልጵስዩስ መጽሐፍት ውጪ ሁለት ቦታዎች ሌላ መጽሐፍት ክፍሎች እንነካለን ግን እንደመነሻነት ሐሳቡን ላካፍላችሁ መፈልገው ፊልጵስዩስ መጽሐፍ ቅዱስ ያዛችሁ ፊልጵስዩስ ምዕራፍ 2 ላይ በማምጣት ዛሬ እንደ ርዕስ የምጠቀመውን ዋና ሐሳብ ላካፍላችሁ ፊልጵስዩስ ምዕራፍ 2 ላይ ቁጥር 5 የእግዚአብሔር ቃል እንዲህ ይላል በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን የርዕሴ እንደ ርዕስም ወስደው እሱን ነው በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ዛሬ ከምንካፈለው ከዚህ ቃል የተነሳ በእውነት በክርስቶስ ኢየሱስ የነበረውን ሐሳብ ጥቂቱን ዛሬ ደግሞ በእኛ ውስጥ መሆን እንዲችል እግዚአብሔር ፈቃድ ስለሆነ የቃልህን ደጅ አብራልን የቃልህ ፍቺ ከፈትልን ቃልህ ሲበራልን ልባችን ለተገለጠለት ቃል መሸነፍ አይምሮአችን መታዘዝ እንዲሆንለት ጸልያለሁ አባቶቻችን በመድረ በዳ ቃል ተገልጦላቸው ልባቸው መሸነፍ ሐሳባቸው መገዛት ነፍሳቸው መታዘዝ ስላቃታት ምድረ በዳ ቀርተዋል እኛ ግን እግዚአብሔር ሆይ ለጀመርነው ለዘላለም ህይወት ፍጻሜ የሚያደርሰልን በክርስቶስ የነበረው ሐሳብ ሁሌ ሐሳባችንን እንዲገዛ ፈቃዳችንን እንዲገዛ ልባችንን እንዲገዛ በጌታ በኢየሱስ ክርስቶስም ራሳችንን ሕያውና ቅዱስ መስዋዕት አድርገን
ቃልህ እንዲሰራብን ዛሬም ሰጠን ፈቀድን በጌታ በኢየሱስ ስም አሜን። በዚህ የፊልጵስዩስ መጽሐፍትን ስታነቡ ሐዋርያው ጳውሎስ ለፊልጵስዩስ አማኞች በክርስቶስ ኢየሱስ የነበረ ሐሳብ ደግሞ በእናንተ ዘንድ እንዲሆን ያስፈልጋል። አማራጭ አይደለም የሚሰጣቸው። you have to have የክርስቶስ ማይንድ የክርስቶስ ኢየሱስ ሐሳብ ውስጥ ያለው ልብ ውስጥ ያለው ነገር እናንተ ጋር ይሁን ነው የሚላቸውና ምንድነው ዋናው የክርስቶስ ኢየሱስ የነበረው ሐሳብ የሚለው ማወቅ ያስፈልጋል። በኔ ውስጥ የነበረ ሐሳብ እናንተ ውስጥ ይሁን ስላችሁ መጀመሪያ እኔ ውስጥ ያለውን ሐሳብ በግልጽ ማወቅ አለባችሁ። ልክ እንደዚሁ በክርስቶስ ኢየሱስ ውስጥ የነበረው ሐሳብ ለፊልጵስዩስ አማኞች ሊገልጥላችሁ የፈለገው ነገር ምንድነው? እነሱ ውስጥ እንዲሆን የፈለገው ፊልጵስዩስ መጽሐፍ ብዙ ጊዜ ያው በጌታ ደስ ይበላችሁ ደግሜ ላለው ደስ ይበላችሁ በቃ የሚያስጨንቃችሁን በሱ ጣሉት የሚሉ ሐሳቦች በጌታ በነገር ሁሉ ደስታን እንድናገኝ እንደሚገባን መደሰት እንደሚገባን ደስታችን በጌታ ላይ ብቻ እንዲሆን በመናልፍባቸው መንገዶች ሁሉ የደስታችን ምንጭ ክርስቶስ ብቻ እንዲሆን የሚናገርበት ክፍል ቢሆንም እኔ ግን ስለሱ ሐሳብ ሳይሆን ወደ እናንተ ዛሬ ይዤላችሁ ልመጣ መፈልገው የፊልጵስዩስ ክርስቲያኖች በመጽሐፉ ላይ ስትመለከቱ በምዕራፍ 1ን ስታገኙ የእግዚአብሔር ቃል በሱ ስፍራ ትልቅ በሌሎች አማኞች በኩል ማለት በፊልጵስዩስ ከተማ ባሉ በማያምኑ ክርስቶስን ባልተቀበሉ አይሁዶችም ግሪኮችም ሮማያኖችም በእነዚህ በናኩስቴ በሚባሉ እዛ ሮማ ውስጥ በፊልጵስዩስ ከተማ ውስጥ በሚኖሩ ድብልቅ ህዝቦች መካከል ግን ክርስቶስን ባልተቀበሉ ሰዎች መካከል ኃይለኛ ግፊት የነበረባት ቤተክርስቲያን ነበረች። በጣም ቻሌንጅ ነበረባት። ምዕራፍ 1 ስታነቡ ቁጥር 28 እና 29 በአንድ ነገር እንኳን በተቃዋሚዎች አትደንግጡ፣ ይህም ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው። ይህ ከእግዚአብሔር ነው። ይህ ስለ ክርስቶስ ተሰጥቷችኋል። ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ብቻ ልታምኑ አይደለም። የሚያሳየን ለፊልጵስዩስ ላሉ አማኞች ውስጥ ከውጭ በጣም ግፊት አለባቸው። ክርስቶስን በመቀበላቸው የጌታ ልጆች በመሆናቸው እንደ አዲስ እንደመጤ ሃይማኖት በአካባቢው ባለው ተቆጥሮ ከውጭ የሚደርስባቸው ስደት ከፍተኛ ከመሆኑ የተነሳ ጳውሎስ እንዲወላቸዋል በተቃዋሚዎች አትደንግጡ። ምን ያሳየናል? ከፍተኛ ተቃዋሚ ጀርባቸው ላይ እንዳለ ከደጅ ኃይለኛ ነፋስ እንዳለ ወጀብ እንዳለባቸው ያሳያልና በሱ ውስጥ አትደንግጡ። ይህ ስለ እግዚአብሔር ተሰጥቷቸዋል። ስለ ክርስቶስ የሚሆን ስደት መከራዎች ስለ ስድስት መነቀፎች ይሄ is a gift from God ይላቸዋል። is a gift እግዚአብሔር በዚህ ውሸት በሞላበት ዓለም ሲናገር እንደውም ስለሚኖሩበት ዓለም ሲናገራቸው ምዕራፍ 2 ቁጥር 14 15 ላይ ምን ይላል? በመጥፎና በጠማማ ትውልድ መካከል ይለዋል። ያሉበት አካባቢ ሰዎች ዙሪያቸው ያሉት መጥፎና ይሄ ጠማማ ትውልድ ብሎ ይናገራቸዋል። ይሄ መጥፎና ጠማማ ትውልድ የሚለው በሁለት መንገድ ነው ዛሬ አብሬያችሁ እንዳይመፈልገው። አንደኛው የዚህ ፊልጵስዩስ ቤተክርስቲያን ቅዱሳን ትልቁ ችግራቸው እንደነገርኳችሁ ውስጥ ብቻ ሳይሆን ከውጭ ያሉ ትልቅ ቻሌንጅ አለባቸው፣ ግፊት አለባቸው። በእምነቱ በኩል በሃይማኖቱ በኩል በመጠላት በኩል በመገፋት ባለመቀበል በኩል ትልቅ ዛሬ እንደምናየው እንደዚህ አይነት እንደውም በአሁኑ ጊዜ ውስጥ እኔ ወደ ኢትዮጵያ አሁን ወዳለሁበት ብዙ ምናልባት ወደ እናንተ ወደ ኢንግላንድም ብትሄዱ ክርስቲያን በመሆናችሁ የሚመጣ ብዙ ችግሮች ብዙ አይደሉም። አሁን ያለው ችግሮች አሁን ሌሎች ወደ ኤዥያ ስትሄዱ ወደ ህንድ ስንሄድ ወደ ቻይና ስንሄድ ወደ እንደ ቀድሞ በኢትዮጵያ ውስጥ እና የነበረው ስለ ክርስቶስ የሚደርስብን ስቃይ የነበረው ነገሮች አሁን በዛ ዓለም ውስጥ በስተዋልና አሁን ያ ነገር አላቆመም። አሁን ያለም ማለት አይደለም። የሚቀጥለው ፊት ለፊታችን አሁን ያዝነው አዲሱ ጄነሬሽን ከትላንት ይልቅ የባሰ ከትላንት ይልቅ የከፋ ክርስትናን የሚያሳድድ ክርስትናን የሚቃወም ኃይለኛ ዴሞኒክ ፓወር ፕሮሰስ የሆነ ትውልድ መጥፎ
መጥፎና ጠማማ ትውልድ ከፊት ለፊታችን ይጠብቀናል መጽሐፍ ቅዱስ ሲናገረን እሱ ስለሆነ አስቸጋሪ ትውልድ ከፊት ለፊታችን እንዳለ ግን በዚህ አስቸጋሪ ትውልድ ውስጥ እንኳን ስለ ክርስቶስ የሚደርሰው የትኛውንም ተቃውሞ በሚደርስብን መካከል እንኳን የክርስቶስ ኢየሱስ ውስጥ የነበረ ሐሳብ በእናንተ ውስጥ ከሌለ የፊት ለፊታችሁን የጀመራችሁትን ክርስትና ከግብ አታደርሱትም የተቀበልነውን ክርስቶስ በጽድቅ እግዚአብሔር እንደገና ክርስቶስን ሲገልጠው በተገለጠበት ጊዜ ለክብርና ለምስጋና ከመሆን ከሚያጎድለን ነገር እንድንጠበቅ ልክ ለፊልጵስዩስ ሰዎች የተነገረው ነገር ከውጭ በሚደርስባችሁ ተቃውሞች እንደ ደስታ ቁጠሩት ይህ ከእግዚአብሔር ተሰጥቷችኋል አትደናገጡ ምናምን ያንን ነገር አቋም መያዝ የሚችሉት በክርስቶስ ኢየሱስ የነበረ ሐሳብ ኢየሱስ በመድር ላይ ክብሩን ጥሎ ሲመጣ ሰው ሆኖ በመድር ላይ ሲመጣ ኢየሱስ ዋጋ ከፍሎ በመድር ላይ ሲመጣ በመድር የተመቸ ነገር ገጥሞት አልነበረም ከቤተሰቡ ባለፈ ጎረቤቱ አካባቢው ሁሉ ዌልካም አይደለም የነበረው እና ብዙ ተቃውሞች ነበሩ ከአይሁዶች ተቃውሞች ነበሩ ከሮማውያኖች ተቃውሞች ነበሩና ያንን ትልቅ ቻሌንጅ ይሄ ብቸኛ የ30 ዓመት ወጣት የነበረ በጊዜው እንደ አዲስ እምነት የተያዘ እንደ አዲስ መጤ አይነት ህይወት ፍልስፍና የተያዘ አስተምሮ ያዘ ግን የእግዚአብሔርን ፓወር የሚገልጥ ኃይል ተቀብሎ በጣም በሚደንቅ ነገር ካልታሰበ ቤተሰብ ካልተጠበቀ ማህበረሰብ ውስጥ ብቅ ያለ አንድ ወጣት መልካም ወጣት ሰው ትምህርቱን ይዞ ሲገለጥ የደረሰበት ቻሌንጅ ፖለቲካዊም ተጽዕኖ ነበረው ሃይማኖታዊም ተጽዕኖ ነበረው ወገኖች በዛ አካባቢ የነበረው የትምህርቶቻቸውን የግሪኮችን ትምህርቶች የሚያፈርስ ነበር የአይሁዶችን ትምህርት የሚያፈርስ ነበር ቶታሊ እንደ አዲስ አስተምሮ ይዘመጣው ተቀበለው ኃይል ከፍተኛ ወጀብ ነበረበት ግን ያንን ወጀብ ተቋቁሞ አንድ ብቻውን የሆነ አንድ ወጣት ሰው ተነስቶ እንዴት አለፈ ያንን መከራ እንዴት ቻሌንጅ አድርጎ ወደ መጣበት ሐሳብ ወደ ተነሳበት ሐሳብ ሊከፍል ወዳለበት ሐሳብ ሊደርስ ወዳለበት ሐሳብ ሊታደገው ያለውን ሰው ከመታደግ ሳይከለክሉት ዓላማውና ራእዩን የጀመረበትን ሐሳብ እንዴት ፈጸመ እሱ ውስጥ የነበረ ሐሳብ ምን ነበር ያ ሐሳብ ዛሬም በአማኞች ህይወት ውስጥ ከሌለ ነው የሚላቸው እናንተ ውስጥ ከሌለ በተቃዋሚዎች በሚደርስባችሁ የትኛውም ቻሌንጅ ወደ ኋላ ልታፈገፍጉ ትችላላችሁ በክርስቶስ ውስጥ የነበረው ሐሳብ በነፍሱ ውስጥ ያለው ሐሳብ እናንተ ውስጥ እንዲሆን ፈልጋለሁ ይላቸዋል ለምን የሚደርስባቸው የውጭ ፕሬሸር ተቋቁመው በአላማ ጽናት ክርስትናቸውን ጠብቀው በድል መጓዝ እንዲችሉ የክርስቶስ ኢየሱስ ሐሳብ ካልገባቸው በወኔ ክርስትና አይኬድምና በድፍረት ክርስትና አይኬድምና በእነንትናና በእነንትና ሞራል አይኬድምና በእነንትናና እነንትና ግፊት ውስጥ ክርስትና አይዘለቅምና ክርስትና የውስጥ አቋም የሚጠይቅ የአይምሮ አቀማመጥ የተስተካከለ መሆን የሚጠይቅ ይሱም የእግዚአብሔር ሐሳብ የሆነው እሱም ክርስቶስ ውስጥ የነበረው ሐሳብ በእኛ ውስጥ ከሌለ በስተቀር የሚደርሱብን የትኛውም ተቃውሞች ከእግዚአብሔር ቤት ድንገት ሊያስፈነጥሩን ይችላሉ መሰረታችንን ሊያስጥሉን ይችላሉ ሊያስክዱን ይችላሉ ግን ሳንክድ በእውነት መሆን የምንችለው በክርስቶስ ኢየሱስ የነበረ ሐሳብ ሲገለጥ ነው ይሄ ደግሞ መገለጥ ነው እንደምታውቁት ኤፌሶን መጽሐፍት ላይ ሲናገራቸውናል እኔ ስለናንተ ጸልያለሁ አይደል ጳውሎስ ለምን ሲባል የልቦናችሁ አይኖች እንዲበራ ለምን የመጥራቱ ተስፋ ምን እንደሆነ እንድታውቁ የተጠራችሁበት ተስፋ የክርስቶስ ሐሳብ እናንተ ውስጥ እንዲኖር እሱ መገለጥ ሆኖ እንዲበራላችሁ እሱ ያስፈልገናል ብሎ ይላቸዋልና ለፊልጵስዩስ አማኞች በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ይሁን የሚለው አንዱ ከሚደርስባቸው ተቃውሞ ጸንተው መቆም እንዲችሉ እንዲያገለግላቸው አቋም እንዲኖራቸው ቆራጥ እንዲሆኑ በውስጣቸው ረሃብ ቢሆን ችግር ቢሆን ማጣት ቢሆን ሀብት ቢሆን ማግኘት ቢሆን ሙገሳ ቢሆን ማናቸውም ነገር ከተቀበሉበት እውነት ውስጥ ፈቀቅ ማያደርጋቸው ለተቀበሉበት እውነት ሊያኖራቸው የሚችል እንዲሆን በደንብ ነው የሚያሳስባቸውና ትልቁና የዚህ ከተማ ቅዱሳን ችግሮቻቸው አሁን የደረኩላቸው ከውጭ የሚደርስባቸው ልዩ ፈተና ነበር በቃ በጣም ትልቅ ፈተና ነበራቸው ማለት ነው እሱ ብቻ አልነበረም በዚህ ቤተክርስቲያን ያሉ አማኞች የውጭ ብቻ ሳይሆን የውስጥ ደግሞ ቻሌንጅ ነበረባቸው በውስጥ በጣም መፈረካከስ የሚያመጣ
እርስ በርሳቸው የሆነ ያለ መግባባት እንዳለ መጽሐፍ ቅዱስ ላይ ያሳየናል። የውስጥ ችግሮቻቸው ፊልጵስዩስ ምዕራፍ 2 ቁጥር 2ን ስታነቡት መጽሐፍ ቅዱስ እንዲህ ብሎ ይጀምራል። እንግዲህ በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሁንላችሁ ይላቸዋል። እንደገና ደግሞ በፊልጵስዩስ ምዕራፍ 4 ላይ ቁጥር 1 እና 2 ስታነቡ ስለዚህ የምወዳችሁና የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ሆይ እንዲህ በጌታ ቁሙ። ወዳጆች ሆይ በአንድ ሐሳብ በጌታ እንዲስማሙ ኤዎድያንና እመክራለሁ፣ ሴንጤኪንንም እመክራለሁ። አንተም ደግሞ በስራዬ አብረህ ተጠመድ እውነተኛ እንድታግዛቸው እለምንሃለሁ ይላልና ሁለተኛው በዚች ቤተክርስቲያን ያሉ ያማኞች ችግር የውጭ ግፊት ብቻ ሳይሆን የውስጥ ግፊት ነው። በአንድ ሰው አንድ አባባል ሲናገር ሰማው። ከደጅ በኩል ዝናብ ቢዘንብ ጎርፍ ቢጎርፍብህ ሮጠህ ወደ ቤት ታመልጣለህ፣ ሮጠህ መጠለያ ውስጥ ትገባለህ፣ ሮጠህ አንድ በረንዳና የሆነ ቤት ውስጥ ተሸሸጋለህ። ግን ምንጩ ቤትክ ውስጥ ቢፈልቅ ውሃው ከቤትክ ውስጥ ድንገት ብሎ ቢወጣ ወዴት ነው የምትሄደው ይላል። ደጁ ዝናብ ነው፣ ቤትክ ደግሞ ምንጭ ከመነጨ በጣም በቃ ጭንቀት ነው የሚሆንብህ ይላል። በእነዚህ በፊልጵስዩስ ቤተክርስቲያን ባሉ አማኞች ውስጥ የውጭ ችግር ብቻ ሳይሆን የውስጥ ችግር ደግሞ ያለ መስማማት ችግር አለ። አሁን ቅድም በምዕራፍ 4 ላይ ኤዎድያንና ሴንጤኪን የሚባሉ የቤተክርስቲያን መሪዎች ናቸው። እነዚህ እህቶች ናቸውና በቤተክርስቲያን ውስጥ ያለ መግባባት አለ፣ መከፋፈል አለ፣ ዛሬ እንደምናየው መጋጨት አለ፣ አለመስማማቶች አሉ ወገኖቼ። ያ ደግሞ ሌላ ለነሱ ሁለተኛ ፕሬሸር ሆኖባቸዋል። በቃ በተለይ በምእመን በኩል ብዙ ችግሮች ሊከሰት ቢችሉ ማስታረቅ፣ ማግባባት፣ ማያያዝ ይቻላል። በመሪዎች በኩል የተፈጠሩ ግን ችግሮች መንጋን ይበትናል፣ ህብረትን ይበትናል፣ ሰላምን ያደፈርሳል። ለምን መሰላችሁ? መሪዎች እንደ እግዚአብሔር ቃል ስንሄድ በቤተክርስቲያን ውስጥ ለቅዱሳን ጥላ ናቸው፣ ከቨሬጅ ይሰጣሉ። እንዳይመስላችሁ ቆላስያስ ዕንባቆም መጽሐፍ ላይ ሁሉ ጊዜ በነብዩ ኤርሚያስ ህይወታቸው ይመራ የነበረ የእስራኤል ህዝብ በነብዩ በኤርሚያስ የሚያመጣው መልእክት ዘመናቸውን፣ ጊዜያቸውን ነገ ከሚገጥማቸው ትልልቅ ፈተናዎች፣ ጦርነት ውስጥ ከሚገጥማቸው ነገር ሁሉ ቀድሞ እየመጣ የእግዚአብሔርን መልእክት እየነገራቸው የታመኑበት ሲያመልጡ የማያምኑበት ደግሞ የሱን ትንቢት፣ የሱን መልእክት፣ የሱን ማጽናናት ከእግዚአብሔር የሚያመጣው ነገር እንደ ዘፈንና እንደ ሙዚቃ ይቆጠሩ ደግሞ ለምርኮ ታሳልፈው ሲሰጡ፣ ለሞት ታሳልፈው ሲሰጡ ድንገት ደግሞ እነዛም ደግሞ በነዛ አመጽ ተያይዘው ሰላማዊ የነበሩ ሰዎች ሐሳባቸው መንታ ሆኖ ግራ ሲገባቸው በዛ መካከል መጽሐፍ ቅዱስ ወደ ምርኮ ሲሄዱ ኤርሚያስ ተያዘና ወደ ጉርጓር ተጣለ ይላል መጽሐፍ ቅዱስና ወደ ጉርጓር ሲጣል እንዲህ ብለው ተቀኙ ይላል። በጥላው እናርፋለን ያልነው፣ በጥላው ስር እናርፋለን ያልነው እርሱ ወደ ጉርጓር ተያዘ። ስለዚህ ካህናቶቹ ሌዋዊኖቹ እንጀራ ፍለጋ ወደ ከተማ ወጡ ይላል። የቤተክርስቲያን መሪዎች፣ መጋቢዎች፣ እግዚአብሔር ለቤተክርስቲያን ያስቀመጣችሁ እረኞች፣ እናንተ ለቤተክርስቲያን የተሰጣችሁ ወንጌላውያኖች ብትሆኑ፣ እናንተ ለቤተክርስቲያን የተሰጣችሁ አባቶች ለምእመኖቻችሁ ጥላ ናችሁ፣ ለምእመኖቻችሁ ከቨሬጅ ናችሁ፣ መንፈሳዊ ጥላ ትሰጣላችሁ። ራሳችሁ እንደ አንድ ሰው አትመልከቱ። እግዚአብሔር ምስክሬ ነው። መንፈሳዊ ዓለም ውስጥ አንድ ምሳሌ ልስጣችሁ። ስሙኝ። በአንድ ቤተሰብ ውስጥ ጥንቆላን የሚያመልክ፣ ቃልቻን የሚያመልክ፣ ጨሌን የሚያመልክ በቤተሰብ መካከላችሁ ባዕድ አምልኮ የሚያመልክ ሰው ታውቃላችሁ? አንድ ሰው፣ አንድ አያት፣ አንድ አባት፣ አንድ ቅድመ አያት እዛ ቤት ውስጥ በመንፈሱ ዓለም ውስጥ የተያዙ ሰዎች ለቤተሰቦቻቸው ሁሉ በመንፈሱ ዓለም ውስጥ ከለላዎች ናቸው። አይሁን ላይ አጥር ይሆናሉ። መንፈሳዊ ዓለም በምድራዊ ዓለም እንደሚታይ ብቻ አይደለም። እግዚአብሔር በቤተክርስቲያን ውስጥ ኃላፊነት ሰጥቷችሁ ሲያስቀምጣችሁ ለምእመኖቻችሁ ይአራን አምብሬላ በእግዚአብሔር እውነት መንፈሳዊ ዓለም ለልጆቻችሁ ከለላ ናችሁ፣ ለህዝባችሁ ከለላ ናችሁ።
ለዚህ ነው እኮ መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ሲናገር እንደዚህ ያለ እረኛውን ብትመቱ መንጋው ይበተናል ለምን ሲባል ጥላ ይነሳል ጥላው ከታጠፈ በቀጥታ ይመታል ግን የቤተ ክርስቲያን መሪዎች የቤተ ክርስቲያን እረኞች የቤተ ክርስቲያን አባቶች ለምእመኖቻቸው ጥላ መሆናቸውን ከዘነጉ ምእመኖቻቸው በቀጥታ በብዙ ነገር ይመታል ያ በቤተ ክርስቲያን ውስጥ ከፍተኛ ችግሮች ይከሰታሉ መንፈሳዊ ዓለም ሲሪየስ ቬሪ ሲሪየስ ነገር ነው ወገኖቼ ይሄ በስጋዊ ዓለም እንደምናው አይደለም መንፈሳዊ ዓለም የራሱ የሆነ ፕሪንሲፕል አለው የራሱ የሆነ መመሪያ አለው ጥላ we are under coverage ወገኖቼ ይሄ ቀላል እንዳይሆን ልንገራችሁ ሙሴ እስራኤልን ይዞ ሲጓሳለ ድንገት የሙሴ መሞት ለ30 ቀን ያስለቀሳቸው እየጠሉት ሊወግሩት እየሞከሩት እየተመቀኙት ብዙ ነገር እየተናገሩት የሙሴ መመታት ለእስራኤል ጥላ መገፈፍ ነበር አንዱ መሪ ለምእመኑ ጥላ ነው ይሄ ከመለኮታዊ ከእግዚአብሔር ዘንድ የተሰጠን አውቶሪቲ ነው ወገኖቼ ለዚህ ነው በፊልጵስዩስ ቤተክርስቲያን ውስጥ ያሉ የመሪዎች አለመግባባት ለምእመኑ ሌላ ፈተና ነው ለቤተክርስቲያኒቱ ሌላ ፈተና ነው በቤተክርስቲያን ውስጥ ያሉ የሁለት መሪዎች አለመግባባት አለመጣጣም መጣላት እስከታች ወርዶ ብዙ አይነት የውጭ በቃ ትርምስ ያመጣበት ቦታ ላይ ነበርና በእነዚህ በውስጥም በውጭም ግፊት ላላቸው ቅዱሳን ጳውሎስ እንደዚህ ያላቸው በክርስቶስ ኢየሱስ የነበረው ያ ሐሳብ በእናንተ ውስጥ ይሁን why otherwise you have to fail otherwise you be scattered ሚስ ታደርጋላችሁ ላይፍ ስፖይል ያርግባችኋል ግራ ይገባችኋል በቃ በውስጣችሁ ወስናችሁ የመጣችሁለት ጌታ ባያችሁት ነገር ይወሰዳል ስዕሉ ከውስጣችሁ ይጠፋባችኋልና ስዕሉ እንዳይጠፋባችሁ በኢየሱስ ክርስቶስ ውስጥ ያለው ሐሳብ ክርስቶስን ዓላማውን አስጀምሮ ዓላማውን ለማስጨረስ ያበቃው ያ ሐሳብ ያ አይዲያ ያ ኖሌጅ ያ የክርስቶስ ኢየሱስ የጽናት ስፒሪት በእናንተ ነፍስ ውስጥ በእናንተ ህይወት ውስጥ እንዲኖር እመክራችኋለሁ ይላል ያለዛ ከፍተኛ ችግሮች ይፈጠራሉ ማለት ነው እንዲህ ልበላችሁ በክርስቶስ ኢየሱስ ውስጥ ያለ የእግዚአብሔር ሐሳብ በጌታ በኢየሱስ ስም ዛሬም በእናንተ ውስጥ ይጨመር እናንተ እግዚአብሔር እንዳስቀመጣችሁ ለህዝባችሁ ጥላ ናችሁ ለህዝባችሁ እግዚአብሔር ምስክሬ ነው መንፈሳዊ ጥላ የምትሰጡ ናችሁ እናንተ ብዙ የቤተ ክርስቲያን ምእመኖች መሪዬ ይጸልይልኛል ብለው ኤክስፔክት ያደርጋሉ why you are አንተ ጥላ ነህ ለህዝብህ ሽፋን የምትሰጥነ መንፈሳዊ ዓለም ላይ እግዚአብሔር አስቀምጦናል that's why we pray for the others that's why we have a burden to pray to the flock ለመንጋዎቹ ለመጸለይ ሸክሙ መንፈሱ ስፒሪቱ አለን የእግዚአብሔር ሰዎች እግዚአብሔር ያንን እውነት በእኔና በእናንተ ውስጥ አስቀምጧል እንግዲህ እናንተም ጸንታችሁ ህዝባችሁን ጸንታችሁ ወደፊት መሄድ እንዲችል የጀመራችሁት ራእይ የትውስጣችሁ የወጠናችሁለት ግን ከእግዚአብሔር የሰማችሁት ድምጽ አብ በእናንተ ውስጥ ሊፈጽመው ያለው ነገር ጥቂቱ ነገር የበራላችሁ ብዙ የተገለጠላችሁን ብትሆኑ ስሙኝ እነዛን ነገሮቻችሁን በድል ለማጠናቀቅ ወደፊት ልክ እንደ ክርስቶስ ኢየሱስ ዕብራውያን እንደሚናገር የእምነታችን ጀማሪና ፈጻሚ እንደሚል ጀማሪ ብቻ ሳይሆን ፈጻሚም እንደሆነ ጀምራችሁ ፈጻሚ እንድትሆኑ በነገራችሁ ላይ የክርስቶስ ኢየሱስ ሐሳብ እናንተ ውስጥ እንዲሆን ነው በኢየሱስ ክርስቶስም በእናንተ ላይ እንናገራለሁ እንግዲህ ምንድነው የክርስቶስ ኢየሱስ ሐሳብ እዛ ላይ ጥቂት አንድ ሁለት ሐሳብ ብቻ ነው ማካፍላችሁ በክርስቶስ ኢየሱስ የነበረው ሐሳብ ምንድነው የክርስቶስ ኢየሱስ መከራውን ተቋቁሞ የመረጣቸው ደቀ መዝሙር እንኳን ሲክዱት ነፃ ያወጣቸው የመገባቸው ያበላቸው ሰው ከሰው ተራ ይቀላቀላቸው አይናቸውን የከፈተላቸው ታሪካቸውን ስማቸውን የለወጠላቸው የቤታቸውን ሐዘን ሁሉ የለወጠላቸው ብዙዎች በመከራው ቀን በፈተናው ቀን ካጠገቡ ሲሸሹ ሲሄዱ እሱ ግን ለተጀመረለት ለቆረጠለት ለዚህ እቅዱ ወደፊት ሄዶ
ከግቡ እንዲደርስ ያደረገው ነገር ብዙ ሐሳቦች ቢኖሩ እዚህ መጽሐፍ ላይ ሊገልጽልን ያለውን እውነት ዛሬ ሁለቱን ሐሳብ እነግራችኋለሁ። አንደኛው ከነዚህ ሐሳብ ተነስቼ ላካፍላችሁ ፈልገው ዕብራውያን መጽሐፍ ቅዱሳችሁን ክፈቱና ዕብራውያን ምዕራፍ 5 ዕብራውያን ምዕራፍ 5 ቁጥር 8 ላይ የመጀመሪያውን ሐሳብ ማካፈላችሁ እሱ በክርስቶስ ኢየሱስ የነበረ ሐሳብ ምንድነው? በእኛ ውስጥ እንዲሆን የሚያስፈልገው ነገራችንን ወደፊት እንድንሄድ ከሚያደርገን ሁለቱ ሐሳቦች አንደኛው ምዕራፍ 5 ቁጥር 8 መጽሐፍ ቅዱስን ይላል ምንም ልጅ ቢሆን ከተቀበለው መከራ ምን ተማረ? መታዘዝን ተማረ። በጣም ይደንቃል። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። እስቲ ልጠይቃችሁ ዛሬ የተቀበልነው መከራ ብዙ ሰዎች መከራው አሸንፏቸው መከራው በብዙ ሰዎች መታዘዝን አይደለም ያስተማራቸው ለጌታ ማጉረምረምን ከጌታ ጋር መጣለትን አልቃሻ መሆንን ቅዱሳንን መራቅን ከቤተ ክርስቲያን መሸሽን ከወንድሞች ህብረት መራቅን ለብዙ ሰዎች መከራ ፈተናዎች የውስጥ ግፊት የውጭ ግፊት ሲገጠን ብዙ ሰዎች ወደ ባሻነትን አስተማረን ብዙ ሰዎቻቸውን አልቃሻነትን ፈሪነትን አስተማራቸው ብዙ ሰዎች መከራው ያስተማራቸው ብዙ ትምህርቶች አሉ ብዙ ሌሰኖች ከቷቸዋል የጌታችን ህይወት የነበረው በሱ የነበረው ሐሳብ ታላችሁ መከራዎቹ ምንም ልጅ ቢሆን ከተቀበለው መከራው ያስተማረው ይበልጡን ለእግዚአብሔር መታዘዝ ነው በጌታ በኢየሱስ ስም የምትቀበሉት የትኛውን ፈተናዎቹ ለእግዚአብሔር መታዘዝን ይሁንላችሁ ይጨምርላችሁ መታዘዝን ያስተምራችሁ ለእግዚአብሔር መሸነፍን ፈቃድ ይሁን ማለትን አምላኬ ሆይ ዛሬም I need you willing ያንተን ፈቃድ ለራሴ እግዚአብሔር ይሄው ማለትን ለእግዚአብሔር መሸነፍን አንዳንዶች በቃ እኩል ይሆኑ ሲመስላችሁ ጌታ አትዘዘኝ ከዚህ በኋላ አልሄድም ሲሉ አንዳንድ እንደ እኔ ይገርመኛል እገሰጻቸዋለሁ አንዳንድ ሰዎች መተው ሲናገሩኝ እኔ ብዙ ጊዜ በህልም ተናግሮኛል እንደዚህ ተናግሮኛል በቃል ተናግሮኛል በሰባ እኔ ግን እንቢ አልኩ ጌታ ከዚህ በኋላ እንደዚህ እንዳትመጣ እግዚአብሔርን እንደ ኩያ አትምጣ አትሂድ መታዘዝን አይደለም የሚማሩት እኔ መከራ ያሳየኝ ይሄን ተናገርከኝ አልተደረገልኝ ይሄን ተብያለሁ አልተፈጸመልኝ ይሄን ተብዬ ጠብቅ ያልሆነልኝ እኔ በቃ እግዚአብሔር ወይ ዛሬ ወይም ነገ ብለው ለእግዚአብሔር ከመታዘዝ ይልቅ አመጻን እንቢተኝነትን ማኩረፍን አለመጸለይን እግዚአብሔርን አለማመስገንን አምልኮ መተውን ቃሉን ማንበብን አኩራፊነትን መከራ ብዙዎችን አስተምሯል በጌታ በኢየሱስ ስም ከዚህ በኋላ ግን እኔና እናንተን መከራዎቻችን ፈተናዎቻችን የምናልፍባቸው መንገዶቻችን መታዘዝን ያስተምሩናል አሜን ነው ክርስቶስ ፈተናዎቹን የጨረሰበት ትልቁ ድል ሰክሲድ ያደረገበት ነገር በፈተናዎቹ መካከል አንደኛው በኢየሱስ የነበረ ሐሳብ ለእግዚአብሔር መታዘዝ ነበር መከራዎቹ መታዘዝ ሲጨምሩበት አሜን ታዘዛለሁ አሁንም ፈተና ሲጨምርበት መታዘዝን በህይወቱ ሁሉ መታዘዝን ነበር ያ ዓላማችን ወደ ግብ እንዲደርስ ያደርገናል ከእግዚአብሔር ጋር ሳንጣላ እንቢተኝነትን ሳንማር በጣም አሳዛኝ እኮ ነው ወገኖቼ ስሙኝ አባቶቻችን ከግብጽ ወጥተው ምድረ በዳ ላይ እኮ ሲቀመጡ መጽሐፍ ቅዱስ እንዲህ ነው አይደለም ይላል በቀን የደመና አምድ አይደል በሌሊት ደግሞ የእሳት አምድ ይላል እኔ በጣም የሚገርመኝ ነገር በ40 ዓመት ሙሉ የደመና አምድና የእሳት አምድ እስራኤልን ከቦ በጣም መጽሐፍ ቅዱስ እስራኤል ግን አያዩም ነበር በደንብ ስሙኝ እስራኤል ሁሉ ደመናውን አያዩም እስራኤል ሁሉ የእሳቱን አምድ አያዩም ነበር መጽሐፍ ቅዱሳችሁን ስታነቡ በጣም የደነቀኝ ነገር እሱ ነው የሚያዩት ሌዋውያኖች ነበሩ አገልጋዮች ወደ መቅደሱ ጠጋሉ እነሱ ናቸው ደመናው ሲሄድ ይሄዱ ነበር ህዝቡም ይከተል ነበር ይላል እስራኤል የሚታየው ተራራው የአሞናውያን ተራራ የኢሳቢያን ተራራ የጠላቶቻቸው መምጣት ነው የሚያዩት ደመናው ምን ያህል እንደጋረዳቸው አያስተውሉ ደመናው በቀን ሌሊት የእሳት አምድ እንደጋረዳቸው አላስተውሉ የሚያስተውሉት
ረሃቡን መከራውን በጦርነታቸው የነዛን መስማት ከዛ ተራራ ላይ የሚታዩ የጠላቶቻቸው መንገድ አገር ከተማ ነው የሚታያቸው አይናቸው ይሄ የሚያያቸው እሱን ነው እግዚአብሔር ያደረገላቸውን ያንን የእሳት አምድና የደመና አምድ ማየት ግን አልቻሉ ልንገራችሁ የእግዚአብሔር ጥበቃ በዙሪያችሁ በክርስቶስ ኢየሱስ ኪዳን እስከገባችሁበት ቀን ፕሮሚስ አርጋችሁ ነፍሳችሁን ለጌታ ከሰጣችሁባት ሰዓት ጀምሮ መለኮታዊ የእግዚአብሔር ጥላ በእናንተ ዙሪያ አለ አያችሁትም አላያችሁትም ወደ ኪዳኑ ሊመራ እግዚአብሔር ግርዶሹ ከለላው ጥበቃው በኔና በእናንተ ዙሪያ አለ እስራኤል የጠፋው በጥበቃ ውስጥ ሆኖ ያለማመኑ ችግር እንጂ በእግዚአብሔር ላይ አለመደገፉ ችግር እንጂ ጥበቃው ተነስቶ አይደለም ደመናው ተነስቶ አይደለም በቀን የደመናውም ድንገት ቢነሳ have you think like this በጊዜው የነበረውን ሄዳችሁ መጽሐፍትን ስታነቡ በጊዜው የነበረው የሚያቋርጡበት ያ በረሃ ከ80 እና ከ90 ዲግሪ ሴልሺየስ በላይ ሞቃት ነበር ደም አንዳንዶች ሲናገሩ አንድ መጽሐፍ ላይ ሲናገር 120 ዲግሪ ሴልሺየስ ነበር ይላል አንድ ውሃ እኮ የሚፈላው በ100 ዲግሪ ሴልሺየስ ነው ውሃ ተንተክትኮ ኢቫፖሬት ያደርጋል ይተናል እኮ 120 አይደለም አሁን እኮ ሙቀት ከ50 በላይ ሲኖረን እኔና እናንተ እንጨነቃለን እናፍ ያፍንናል እኔ ሙቀት ሀገር ኖር ያቃለው ወደ ጁባይ አካባቢና እዛ ስኖር አንዳንዴ ሙቀት ጨምሮ 52 53 ይገባል 54 የገባ ጊዜ ቀን ስራ ይቆማል እና ቀን ሰራተኞች ሰዓት በጠራራ ፀሐይ አይሰሩም ለምን ሙቀቱ ኃይለኛ ስለነበር እግዚአብሔር ሰዎች ስሙኝ እስራኤል ላይ እግዚአብሔር ያንን ደመና በጥቂት መጋረጃው ብድግ ቢያደርግ እስራኤል ሁሉ ምድረበዳ ቀልጧል ይጠፋል ምድረበዳው ቀን ኃይለኛ ሐሩር ነው ማታ ሙቀቱ እንዳለ ሆኖ ግን ምድረበዳ በምሽት ደግሞ ምናልባት አንበባችሁ ኃይለኛ ዊንድ ንፋስ ይነፍሳል በሰዓት 120 ኪሎ ሜትር 150 ኪሎ ሜትር የሚነጉዱ ንፋሳት የተሽከረከሩ የሚሄዱበት ቦታ ነበር ኃይለኛ ሐሩር ነው እግዚአብሔር ያን የደመና የእሳት አምድ በለሊት ያደረገው አንደኛ ከብርድ እግዚአብሔር ሊከላከላቸው ካለም ንፋስ ሊከላከላቸው ነውና እግዚአብሔር ተናዶ ያንን የእሳት አምድ በአንድ በኩል ገለጥ ቢያደርገው እስራኤልን ሁሉ ነበር ንፋሱ ይዟቸው የሚጠፋ ዛሬ እንደምናየው ሰሞኑን እንደምናየው በአሜሪካን ሀገር ውስጥ የተነሳው ታላቁ ንፋስ ሃሪኬን የሚባል ብዙ ቤቶችን ገንጥሎ ሄደ ብዙ ሰፈር ገንጥሎ ሄደ ያኔ ምድረበዳ ላይ የነበረው ንፋስ በልኬቱን ሄዳችሁ መጽሐፍትን ስትገለብጡ አስፈሪ ነው ድንኳን ሊተክሉበት አይደለም በህይወት አይኖሩበትም እግዚአብሔር ግን መለኮታዊ ጥበቃ አድርጎላቸዋል but they have never seen that's why ኮምፕሌናሞች ሆኑ አጉረምራሚዎች ሆኑ መጽሐፍ ቅዱስ ዛሬ ድምጹን ብትሰሙት ልባችሁን ልከኛ አታድርጉ አባቶቻችሁ አስመርረው የተቆጣቸው እነሱ አልነበሩምን ይላቸዋል ዕብራውያን ምዕራፍ 3 ላይና የአባቴ ልጆች ሆይ የትኛውም ፈተናዎች ሲደርስ የእግዚአብሔር ጥበቃ ተለይቷችሁ አይደለም የእግዚአብሔር መለኮታዊ ጥበቃ ዛሬም አለን አሜን በሉ በእውነት እግዚአብሔር ጥበቃውን ለሰከንድ ከልጆቹ አያነሳ ልንገራችሁ እኔ ሳነብ አንድ ነገር አገኘው ዘካርያስ መጽሐፍት ውስጥ ለዘካርያስ ምዕራፍ 1 እንጀምራችሁ ተለያየ እስከ ምዕራፍ 6 ተለያየ ራእዮችን ለዘካርያስ ከገለጠለት ክፍል አንዱ ነበርና ለዘካርያስ አንድ ጊዜ መጣና ምን ታያለህ አለው ድንጋይ ያለው አለው ሌላስ አለው በድንጋዩ ላይ አይኖች ያለው አለው ስለሚያየው አይን ሲናገረው ስንት አይን አለ ሲለው ያየው አይን 7 አይን ነው አለ ዘካርያስ ወደ እስራኤል የመጣበት ተስፋ ደግሞ ስትመለከቱ እስራኤላውያኖች የፈረሰውን የኢየሩሳሌምን ቅጥር እየሰሩ ነገር ግን በመሃል በደረሰባቸው ተጽዕኖ የተነሳ ቅጥሩን መገንባት ያቆሙበት ሰዓት ነበር ፈተውም ቢያሉበት ሰዓት ነበር እግዚአብሔር አያይም ያሉበት ሰዓት ነበርና እግዚአብሔር ለዘካርያስ እንዲያለው ምን ታያለህ አለው ድንጋይ አለው በድንጋዩ ላይ 7 አይኖች አሉ ምንድናቸው ሲሉት እነዚህ በምድር ዙሪያ የሚዘዋወሩ የእግዚአብሔር አይኖች ናቸው ይለዋል
ስንት አይን አለው? 7 አይን ብሎ ተናገረ። እኔ ላለው እነዚህ 7 አህጉራትን ይወክላሉ። እግዚአብሔር አንድ አይኑን በአውሮፓ ላይ፣ አንድ አይኑን በአፍሪካ ላይ፣ አንድ አይኑን በኤዥያ ላይ፣ አንድ አይኑን በላቲን አሜሪካ፣ አንድ አይኑን በሳውዝ አሜሪካ፣ በአውስትራሊያ 7ቱንም አይን እግዚአብሔር በምድር ላይ ተክሏል። በምድር ላይ የሚሽከረከሩ የእግዚአብሔር አይኖች ናቸው ይላልና። ስለዚህ አስቡኝ እናንተ አውሮፓ ውስጥ ያላችሁ ሰዎች እግዚአብሔር አንድ ከናንተ መካከል እግዚአብሔር አያየኝም ብሎ እግዚአብሔር አንድ አይኑን ቢጨፍን የእግዚአብሔር አንድ አይን አውሮፓን የምትመለከትናትና አንድ ሰው ተነስቶ አያየኝም ማለት እንዳይችል እግዚአብሔር አይኑ ተገልጧል። በቃ አንድ አይኑ አውሮፓ ላይ ነው፣ አንድ አይኑ አፍሪካ ላይ ነው። ስለዚህ እኔ ኢትዮጵያ ውስጥ ሆኜ አያየኝም ብል አንድ አይኑን ጨፍኗል ማለት መላ አፍሪካ ላይ ጨፍኗል ማለት ነው። አንድ አይኑን ጨፍኗል ማለት መላ አውሮፓ ላይ ጨፍኗል ማለት ነው እግዚአብሔር። ስለዚህ እግዚአብሔር አያየኝም ማለት አይቻልም። ስለዚህ ነው መጽሐፍ ቅዱስ አሁን እዚህ ስንመለከተው በእግዚአብሔር እውነት ውስጥ የእግዚአብሔር ጥበቃኛ ስላላየነው አላየነው ማለት የለም ማለት አይደለም። still God has protected us። መጽሐፍ ቅዱስ ሲናገር በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ምን ያደርጋል? ያድራል አይደል? በላባዎቹ ይጋረዳል ይላል። የእግዚአብሔር ላባ ምናልባት እኛ ስናየው ሱስ ሊመስል ላይታየን ይችላል፣ ግን እነግራችኋለሁ አሁንም በየትኛውም የውስጥና የውጭ ችግሮቻችሁ ማለፍ የምትችሉት በክርስቶስ ኢየሱስ የነበረው የመታዘዝ ሐሳብ፣ ለእግዚአብሔር የመታዘዝ ሐሳብ በእናንተ ውስጥ ሲኖር ብቻ ነው። ፕሊዝ እንደ እግዚአብሔር ሰው ዛሬም ልበላችሁ በክርስቶስ ኢየሱስ የነበረው ሐሳብ በእናንተ ውስጥ እንዲሆን ሁሌ ናፍቁ። እሱን አስቡ። እሱም የመታዘዝ በፈተና ውስጥ ለእግዚአብሔር የመገዛት፣ በማይመች ነገር ውስጥ ለእግዚአብሔር መታዘዝን፣ የሚያስለቅስ ነገር ሲመጣ ለእግዚአብሔር መታዘዝን፣ በውስጥና በውጭ ግፊት ሲገጥማችሁ ለእግዚአብሔር መታዘዝን እንጂ እንቢ አልፈልግም፣ አልሄድም፣ አብረት አላረግም፣ አላመልክም፣ አልጸልይም፣ አልኖርም የሚል ቋንቋና አስተሳሰብ በኢየሱስ ስም ከናንተ ይወሰድ፣ ከናንተ ይራቅ፣ ከህዝባችሁ ላይ ይነሳ፣ ከባልንጀሮቻችሁ ይነሳ፣ አብሯችሁ ከሚጸልዩ ሰዎች ላይ ይነሳ። በጌታ በኢየሱስ ክርስቶስ ይሄ ስፒሪት ከናንተና ከባልንጀሮቻችሁ ከምእመኖቻችሁ ዙሪያ ላይ የተነሳ ይሁን። ትንሽ ፈተና ሲገጥማቸው ከህብረት መሸሽ፣ ከምልኮ መሸሽ፣ ከጸሎት መሸሽ፣ ከእግዚአብሔር ላይ ማጉረብ ነው። እግዚአብሔር ላይ መቆጣት፣ መናገር፣ እግዚአብሔር ቢኖር አይ ምናም ብሎ መናገር። ዳዊት እንደዚህ ያለ አፌን ባንተ ላይ አላላቅቅም። ለምን? በኢየሱስ የነበረ ሐሳብ በመከራ ውስጥ ምንም ልጅ ቢሆን ከተቀበለው መከራ ማጉረብረምን ተማር አይደለም፣ መጣራትን ተማር አይደለም፣ ከእግዚአብሔር ፊት መሸሽ አይደለም፣ ደቀ መዛሙርት ፊት መምረጥ አይደለም፣ በቃ አልፈልግም አገልግሎትን ብሎ መሸሽ አይደለም፣ ቁጭ አርጎ መሮጥ አይደለም። ወገኖቼ ፈተናዎቻችን በዚህ ምድር ላይ እስካሉ ድረስ ይኖራሉ፣ ግን አሸናፊነት መንፈስኛ ውስጥ ተሰጥቶናል። ኢየሱስ የተናገረው ነው፣ እናንተ ጎበዞች ሆይ በርቱ፣ ዓለምን ምን አድርጋችኋል? አሸንፋችኋል። ህይወት የተጀመረችው በአሸናፊነት ነው። ክርስትናን የጀመርከው ለማሸነፍ ሳይሆን ልታሸንፉት ሳይሆን አሸንፋችሁ ነው የጀመራችሁት። አስተሳሰባችን ውስጥ ነው የመሸነፍ ስሜት፣ የትግል ስሜት ያለው፣ የውጥረት ስሜት ያለው። አሁን በጌታ በኢየሱስ ይሄ የውጥረት ስሜት ከህይወታችሁ ላይ ይነሳ፣ ከአስተሳሰባችሁ ላይ ይነሳ፣ በኢየሱስ ስም የተነሳ ይሁንላችሁ። አያችሁ፣ ይሄ አመለካከት ነው። በአሸናፊነት ጀምረናል ክርስትና። ፈተናዎች አሉ ወይ? ትግሎች አሉ ወይ? ውጥረቶች አሉ ወይ? yes በዚህ ምድር ስንኖር ሁሉ ነገሮች አሉ፣ ግን የተነሳነው ከአሸናፊነት ነው። የጀመርነው ከትንሳኤ ህይወት ነው፣ ከቀብር ህይወት አይደለም የተነሳነው። ከትንሳኤ ህይወት ነው ህይወታችን የተነሳው፣ ከድል አድራጊነት ህይወት ነው የተነሳው። ያንን አመለካከት በነፍሳችሁ ውስጥ እንደገና እንደ እግዚአብሔር ቃል ዝሩ። እንግዲህ በክርስቶስ ኢየሱስ የነበረው አንዱ ሐሳብ ምንድነው? የመታዘዝ ሐሳብ ነው ማለት ነው። ሁለተኛው ሐሳብ እዛው ዕብራውያን ምዕራፍ 5 ቁጥር 7 እንየው። እንዲህ ይላል፣ እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸት እና ከእንባ ጋር ጸሎትንና መልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ምን ሆነለት? ተሰማለት። በደንብ ስሙ። ሁለተኛው በክርስቶስ ኢየሱስ የነበረ ሐሳብ ከውስጥም ከችግሮች ሲገጥሙን እንዴት የተጀመርንበትን የተወለድንበትን ይሄንን ህይወት አሸናፊነቱን ህይወት በድል ማጠናቀቅ እንችላለን።
እንዴት ነው የተቀበልነውን ራእይ በድል ማጠናቀቅ የምንችለው? የተቀበልነውን አገልግሎት በድል ማጠናቀቅ የምንችለው እንዴት ነው? ከእግዚአብሔር የተቀበልነውን ነገር በማከናወን በቃ ማለፍ የምንችለው ሁለተኛው ሐሳብ ለእግዚአብሔር ከመታዘዝ፣ ሁለተኛው ሐሳብ ደግሞ ከመታዘዝ ጋር ሁለተኛው ሐሳብ ምዕራፍ 5 ቁጥር 7 ላይ እንደዚህ ይላል፣ እርሱ በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትን ከእንባ ጋር ጸሎትና ምልጃና ቀረበ፣ እግዚአብሔርንም ስለ መፍራቱ ምን ሆነለት? ተሰማለት። ስሙኝ፣ ጌታ ኢየሱስ ክርስቶስ በጥያቄ ውስጥ ነው መጣላችሁ። ጌታ ኢየሱስ ክርስቶስ ከሞት እንዲያድነው እግዚአብሔርን ጸልዮ ሞትን ፈርቶ ጸልዮ እግዚአብሔር ከሞት ያዳነው የት ነው? ቆይ እሞታለሁ ብሎ ለመሞት ተወልዶ ገና ከእናቱ ማህፀን ሳለ እነሆ የብዙዎች ቤዛ ሆኖ ይሰጣል ተብሎ በመላእክት ተነግሯል። ሲወለድ ጀምሮ ሞት እንደሚጠብቀው ያወቀ አገልግሎቱን ሲጀምር ጀምሮ ደቀ መዛሙርቶቹን ሁሉ ሲያስተምራቸው ነበረ የሰው ልጅ ታሳልፎ ይሰጣል ሲል፣ የሰው ልጅ ይሞታል፣ ይሰቀላል፣ ወደ ሲኦል ይወርዳል እያለ ሲነግራቸው ቆይቶ ኢየሱስ ሞት ቃ ሲቀርብ የፈራ መስላችኋል? አይደለም። እንኳን ኢየሱስ አንድ ወታደር ውትድርና ዓለም ውስጥ ሲገባ ወገኖቼ ወደ ወታደር ዓለም ውስጥ ሲገባ ሞት እንዳለ እየተነገረው ባሩድ ያሸተቱት ነው ስልጣናውን የሚሰጡት። ባሩድ ያሸቱታል ሞትን እንዳይፈራ። ሞት ጦር ሜዳ ገብቶ ጦርነት ጋር እየታገለ እየተፋለመ ሞትን ፈርቶ የሚል ወታደር አታገኙ። ለምን ሲባል የገባው ሞት እንዳለ አውቆ ነው። አይደለም ሰው ክርስቶስማ ሞትን ፈርቶ መቼ ነው? ሰዎች እንዲህ ይላሉ። የጌተሰማኔ ጸሎት ጌታ ኢየሱስ የመጨረሻውን ጸሎት የጸለየው ሉቃስ ምዕራፍ 22 ላይ እና መጽሐፍ ቅዱስ ተመለከቱ ማቴዎስ ላይ አለ፣ ማርቆስ 14 ላይ፣ ሉቃስ 22 ላይ የጌተሰማኔ ጸሎት ጸልየዋልና ብዙ ሰዎች ሲያስተምሩ እንደዚህ ብለው ሰምቻለሁ። ለመነጋገር ሞክሬያለሁ ከነሱ ጋር። አንዳንዶች ተቀበሉኛል፣ አንዳንዶች አልተቀበሉኝ። ጌታ ኢየሱስ ጌተሰማኔ ጸሎት ላይ ሲደርስ መስቀልን አይቶ ሞቱ ቀርቦ ለፊት ነገ እንደሚሰቀል ነገር አውቆ እባክህ ከመስቀል ሞት አድነኝ ጸለየ። ኢየሱስ የመስቀል ሞት ፈርቶ አልጸለየም። እባክህ ጌታው ያድነኝ ብሎ የመስቀል ፈርቶ አይደለም የጸለየው። ለምን? እንደሚሞት እርግጠኛ ነው። መስቀል ለሱ ግቡ ነው። መስቀል ላይ መሞቱ የመጣበት ዓላማ ነው። መስቀል ላይ መሞት አለበት የሰው ልጆችን ለመታደግ። ለሱ ደግሞ ነፍሱ ቆርጣለች፣ ውስጡ ጨክናለች። ከሰማይ ሰው ሆኖ አስመጥታዋለች፣ ስጋ አስለብሰዋለች፣ የባሪያን መልክ አስመስለዋለች። የሁሉ ዋጋ የከፈለው መስቀል ላይ ሞትንና ኃጢአትን መቅጣት ስላለበት ነው። የሱ ራእይ ቪዥኑ ኮምፕሊሽ የሚሆነው ጎልጎታ ላይ ነው፣ መስቀል ላይ ነው። እሱን ፈርቶ ጌተሰማኔ ሲደርስ በስጋ ወራት ስለሚል በቃ ስጋ ነውና ፈርቶ ጸለይ። ኖ፣ የተሳሳተ ነው። መጽሐፍ ቅዱስ ይሄን እውነት አያስተምረን። ኢየሱስ ፈርቶ ስጋው ፈርቶ አይደለም እዛ የጸለየው። መስቀል ላይ የሚደርሰውን መከራ ፈርቶ አይደለም የጸለየው። እሱ ግቡ ነው። እሱ እግዚአብሔር የሰጠለት ታርጌቱ ነው። እዛ ላይ ነው ሰይጣንን የሚያዋርደው። እዛ ላይ ነው ሞትን የሚቀጣው። እዛ ላይ ነው በሽታን የሚቀጣው። እዛ ላይ ነው የሰው ልጆች ደህንነት ያለው። ያውቀዋል። ታዲያ እሱን ፈርቶ አሁን ጌተሰማኔ ከመስቀል ሞት እንዲያድነው ኢየሱስ ክርስቶስ አልጸለየም። የጌተሰማኔ ጸሎት የመጨረሻው በእግዚአብሔር ፊት ከደቀ መዛሙርቱ ጋር ሄዶ የድንጋይ ውርወራ ሲጸልይ ሉቃስ ምዕራፍ 22 እና 44 ስታነቡ፣ ማርቆስ ምዕራፍ 14ን ስታነቡ የመጨረሻውን ሰይጣን ኢየሱስ ወደ ግቡ እንዳይደርስ ወደ መስቀልና ወደ ጎልጎታ ሞት እንዳይደርስ እያገለገለ ከአንድ ጊዜም ሁለት ጊዜ ወደ ተራራ ላይ ወስደው ሊገሉት አስበውት ነበር። በመካከላቸው አለፈ ይላል። በመካከላቸው አለፈ፣ ሊገሉት ወስነው። ለምን? ሞቱ ከተራራ ላይ መወርወር አይደለም።
የተጠራለት ዓላማ ጎልጎታ እንጂ ተራራ ላይ በሰው ተወርውሮ መሞት አይደለም በድንጋይ ተጨፍጭፎ መሞት አይደለም እንዲሁ ሰይጣን በዛ ተሳክቶ ስላልተሳካ በዛ በኩሮ ስላልተሳካ to the end ሉቃስ በተለይ ሲናገረን ምዕራፍ 22 ላይ ላምብብላችሁ መጽሐፍቱን ቁጥር ምዕራፍ 22 ቁጥር 42 እስከ 44 ያለው ላምብብ ለማሳጠር ያህል አባት ሆይ ብትፈቅድ ይህች ጽዋ ከኔ ውሰድ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር ቁጥር 43 ከሰማይ ወጥቶ የሚያበረታ መልአክ ታየው ቁጥር 44 በፍርሃትም ሲጣጣር አጥንቶ ይጸልይ ነበር ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ በደንብ ስሙኝ በፍርሃት ሲጣጣር አጥንቶ ይጸልይ ነበር ወዙስ በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል ማርቆስ ደግሞ እንዲህ ብሎ ይገልጣል ምዕራፍ 14 ላይ ቁጥር 32 ላይ ጌተሰማኒ ወደምትባል ስፍራ ወጡ ደቀ መዛሙርቱም ሲጸልይ ሳለ በዚህ ተቀመጡ አላቸው ቁጥር 33 ጴጥሮስና ያዕቆብ ዮሐንስ ከእርሱ ጋር ወሰደ ሊደነግጥም ሊተክዝም ጀመረ ቁጥር 34 ነፍሴ እስከ ሞት ድረስ አዘነች ይላል እናንተ አንብቡት የጌተሰማኒ ኢየሱስ ክርስቶስ በአባቱ ፊት ያችን ጸሎት ሊያደርግ ሲሄድ በዛ ጭር ባለ ቦታ ላይ ሞት የሚባል ስፒሪት ሰይጣን ሊገለው የመጣበት የመጨረሻው ግቡ ነበር መስቀል ላይ እንዲሞት የሰይጣን ታርጌት አይደለም የሰይጣን ዓላማ ኢየሱስ መስቀል ላይ እንዲሞት አይፈልገውም ዓላማው ስለሚገባው መንፈሳዊ ዓለም ውስጥ እግዚአብሔር የሚሰራው ነገር ስለገባው ስለዚህ ኢየሱስን በጌተሰማኒ ጸሎት ላይ ሊገለው መጽሐፍ ቅዱስ አጣጣረ ይላል አሁን እንዳነበብኩላችሁ የሞት ጣር ውስጡ መጣበት ፈራ ደነገጠ በቃ ሞት ከበበው ሞት የሚባል ስፒሪት ነው ወገኖቼ ሞት የሚታወቅ ስፒሪት ነው መጽሐፍ ቅዱስ ላይ ስትሄዱ የሞት ስፒሪት በጣም አለ ይንቀሳቀሳል መንፈሳዊ ዓለም ላይ ኢየሱስን ወደ ተጠራበት ወደ ታሰበለት ግብ እግዚአብሔርም እሱም ወዳዩት ወደ ጎልጎታ ላይ እንዳይሄድ በቀራንዮ ላይ እንዳይሞት ጌቴሰማኒ ሊያስቀረው የሞት ስፒሪት መጣ እዛ ላይ ሊገለው ተጨናነቀው ታገለው ዕብራውያን እሱ ነው የሚናገረን ዕብራውያን 7 ላይ በስጋ ወራት ከሞት ሊያድነው ወደሚችል በብርቱ ጸሎት በእግዚአብሔር ፊት ጸለየ በብርቱ እግዚአብሔር ሆይ ሞቴ እዚህ አይሁን ሞቴ እዚህ አይደለም ይሄ እግዚአብሔር ፈቃድ አይደለም ይሄ አንተ ፈቃድ አይደለም እኔ ሞቴ እዚህ መሆን የለም አባቶ ፈቃድ ብትሆን የኔ ሞት እዚህ አይሁን ጌተሰማኒ መሞት የለብኝም የኔ ሞት ጎልጎታ ነው የኔ ሞት ቀራንዮ ነው የኔ ሞት እዛ ስፍራ ላይ ነው ሞቴ እዚህ ላይ አትሆንም ብሎ ከጨለማው ዓለም ላይ ከመጣበት ከሞት መጣጣር ላይ ከሞት ስፒሪት ጋር ትግል አደረገ ፈራች የሞት ሐዘን ከበበው ሞት እዛ ሊገለው መጣ መጽሐፍ ቅዱስ እንደዚህ ይላል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃና ቀረበ እግዚአብሔርም ስለመፍራቱ ተሰማለት እግዚአብሔርም ከሞት አዳነው ከማይጠበቅ ሞት እግዚአብሔር ይታደጋችኋል ፍጻሜያችሁ ጎልጎታ ላይ ሆኖ ፍጽራያችሁ ግባችሁ ላይ ሳትደርሱ ይው የሚመጣ የትኛውን ሞት በጌታ በኢየሱስ ስም የተከለከለ ይሁን እግዚአብሔር ከተናገራችሁ ላይ ግብ ሳትደርሱ እግዚአብሔር ካወራችሁ ነገር ሳትደርሱ ልትደርሱበት እግዚአብሔር በውስጣችሁ ካስቀመጠው ነገር ላይ ሳትደርሱ በመንገድ የሚመጣ ሞት አያገኛችሁ ያንን ማለፍ የምትችሉት በክርስቶስ ኢየሱስ የነበረው ሐሳብ እንዲህ ነው ከዛ ሞት ለማምለጥ በእግዚአብሔር ፊት ብርቱ ጸሎት ብርቱ ምልጃ አደረገ ብርቱ ምልጃ ሞቱ ጌተሰማኒ አይደለም ሞቱ ቀራንዮ ነው ሞቱ እዚህ ቦታ ጫካ ውስጥ አይደለም ጭር ባለበት አይደለም ሞቱ አደባባይ ነው እግዚአብሔር የወደደውና የፈቀደው ግቡ እሱ ነው በክርስቶስ ኢየሱስ የነበረ ሐሳብ መታዘዝ ነው ሁለተኛው በዚህ ክፍል ደግሞ ማሳያችሁ የማይገባ ከግባችሁ ላይ ከራእያችሁ ላይ ከቅዳችሁ ፊት የሚመጣ የትኛውም ነገር አሜን ብላችሁ አትቀበሉት ህብረታችሁን ሊበትን እግዚአብሔር ከተናገራችሁ ግብ ላይ ሊያደርስ ውስጣችሁ የተቀመጠው የሥራ ራእይ ቢሆን የንግድ ራእይ ቢሆን የትምህርት ራእይ ቢሆን የአገልግሎት ራእይ ቢሆን whatever you have what God has talking to you ከእግዚአብሔር የተቀበላችሁት የትኛውም ቪዥናችሁ
ወደ ፍጻሜ ሳይመጣ ዛሬ በፊት ለፊታችሁ የሚቆም የትኛውንም ተግዳሮት እናንተ ኖ ብላችሁ ተቃወሙት። ኖ በሉት። እግዚአብሔር ከብዙ አይነት መከራዎች ብዙ አይነት ቻሌንጆች በህይወቴ ያልፈዋል። ብዙ አይነት ተስፋ ያስቆረጡኝ ነገሮች በህይወቴ መጥተዋል። እዛ ጋር ማቆም እንዳለብኝ ሰብከውኛል ሁኔታዎቼ። ያ እንደሆነ ማብቂያዬ በቃ እዛ ጋር እንደምሞት እንደምጨርስ ታሪኬን ነግረውኛል ሁኔታዎች። እኔ ግን ሁሌ በቻሌንጆች ውስጥ እንዲላለሁ ሞቴ ቀራንዮ እንጂ የኔ ሞት ጌተሰማኒ አይደለም። የተነገረልኝ ራእየን ፈጽሜ እግዚአብሔር ያወራልኝ ነገር ይዤ እንጂ ያልተወራልኝ ቦታ ላይ አልሞት። ነገራችሁ በድል እንዲጠናቀቅ በመከራዎቻችሁ በፈተናዎቻችሁ ውስጥ መካከል የነበራችሁትን ድፍረትና እምነት አትጣሉ። የነበራችሁትን ተቃውሞ ጠላትን አትጣሉ። የትኛውም ነገር ህይወታችሁን ወደ ቁልቁላ ያወርዳችሁ ወደ ግባችሁ ትሄዳላችሁ እንጂ። መጽሐፍ ቅዱስ ለፊልጵስዩስ ሰዎች የነገራቸው እንግዲህ በክርስቶስ ኢየሱስ ውስጥ የነበረ ሐሳብ በእናንተ ይሁን፣ ያን ጊዜ አሸናፊዎች ትሆናላችሁ፣ ያን ጊዜ ባለድል ትሆናላችሁ፣ ያን ጊዜ የጀመራችሁት ግብ ወደ ፍጻሜ ይሄዳል። እግዚአብሔር የተናገራችሁን አይታችሁ ነው የምትሄዱት። ለብዙዎች መስዋዕት ሆናችሁ ተቆርሳችሁ ከናንተ ብዙዎች ተመግባችሁ ነው የምትሄዱት ይላል እግዚአብሔር። ይህንን ቃል በኢየሱስም በነፍሳችሁ ላይ ይትከልባችሁ። እግዚአብሔር ይህንን መንፈስ በህይወታችሁ ላይ ይጨምርላችሁ። የእግዚአብሔር እውነት ዛሬ ሁለቱን በክርስቶስ ኢየሱስ ያለውን ሐሳብ አካፈልኳችሁ። ሁሌ እንዲህ ብላችሁ ሞቴ የተሰማኝ አይደለም፣ በድብቅ አይደለም፣ በድብቅ አልሞትም። የኔ ነገር የኔ ኑሮ የኔ ህይወት የኔ ቢዝነስ የኔ ትምህርት ተጨፍልቆ አይቀርም። አሁን የሚመጣ የትኛውም ቻሌንጆችን በጌታ በኢየሱስ ስም ነው እላለሁ። ጊዜ አይደለም፣ እዚህ ጋር አይደለም። አባት ሆይ ነው። የኢየሱስ ክርስቶስ ጸሎት እሱ ነው። በብርቱ ጸሎት በብርቱ ልመና ነው ጌታ ሆይ እዚህ ፈቃድ ቢሆን እዚህ ያልሙት እዚህ እንዲላል እግዚአብሔርን ስለመፍራቱ ተሰማለ። ሃሌሉያ። እግዚአብሔርም ከሞት ምን አረጋው? አዳነው። ከዛ ከብቸኝነት በዛ ከጌተሰማኒ ሞት እግዚአብሔር ታደገው ወገኖች እንጂ ጌታችን ኢየሱስ ክርስቶስ መስቀል ፈርቶማ አልጸለየም። መስቀል ፈርቶ አልጸለየም። ስጋ ነው፣ እውነት ነው። ብዙዎች እንዲህ አይነት ተጠቀሙ። ስጋ ስለሆነ ወታደርም እኮ ስጋ ነው። የሚሄድበትን ጠላት ሊገል ይሄደ በሰለጠነው ነገር ባሩድ እየሸተተ ሲተኮስበት ፈርቶ አይሸሽም። ሞት እንዳለ ነፍሱ አውቃለች። ሞቱ ግን ስልጣና ውስጥ ቢሆን ያሳዝናል። ሞቱ ግን እዚህ ገና ልምምድ ላይ ቢሆን ያሳዝንበታል። ነገር ግን የመጣለት ትውልድን አገርን መከላከል ብሎ ያዘለትን ዓላማ ሳይደርስ ባጭር ሲሞት ያሳዝናል። የኢየሱስ ክርስቶስ ህይወትማ ከሰዎች ልጆች ይበልጣል። እርሱ ዓላማውን ወደፊት ያደረሰበት እነዚህ ሁለት ሐሳቦች ዛሬ እግዚአብሔር በኢየሱስም በአይምሮአችን ውስጥ ይጨምራል። ለእግዚአብሔር በፈተናዎች ሁሉ መታዘዝ፣ ፈተናዎቻችን ሁሉ መታዘዝን እንጂ ማጉረምረምን መጣላትን አይጨምሩብን፣ ማኩረፍን መለያየትን አይጨምሩብን፣ ማንጎራጎርን አይጨምሩብን። ሁለተኛው የትኛውም የእግዚአብሔር ፈቃድ ያልሆነበት ቦታ ላይ ህይወታችን አያልፍም። እግዚአብሔር የተናገረን ቦታ ሳንደርስ ነገራችን ባጭር አይቀጭ፣ ታሪካችን ባጭር አያቆም። እግዚአብሔር ለአደባባይ ትቆረሻለሽ ካለሽ ትቆረሻለሽ፣ ትቆረሳለህ ካለ ትቆረሳለህ። በአንተ ትውልድ መግባለሁ ካለ እውነቱን ነው። እግዚአብሔር ሳይመግብ አትሞትም። ሳይመግብ ባንቺ ያለውን ነገር በእናንተ ያለውን ነገር ሳይመግብ እግዚአብሔር ዘመናችሁን አይጨርስም። ስለዚህ መታገል አለ፣ መጸለይ አለ። እዛ ላይ ሲደርስ ኖ ጌታ ሆይ ሞት ተገቢ አይደለም፣ ጊዜው አይደለም። በእኛ ቤት ሞት የተከለከለ ነው በሉ። በእኔ ቤት አሁን ሞት የተከለከለ ነው። በእኔ ቤት አሁን ድህነት የተከለከለ ነው። ኖ መቆረስ ያለብኝ ጊዜ ነው። ማጣት መለመን በእኔ ቤት የተከለከለ ነው። ጌታ ሆይ ና this not a time። በዚህ ነገር አይቀበርም፣ የኔ ነገር አይከለከልም። ኖ በሉ። እግዚአብሔር ትቆረሳላችሁ እንዳላችሁ ለአደባባይ ያረጋችኋል። ለእግዚአብሔር ለትውልድ ያረጋችኋል። እግዚአብሔር ለሌላው ህዝብ ያረጋችኋል። እግዚአብሔር የተናገረኝን ሳልፈጽም ነፍሴ አትሞትም፣ ታሪኬ አይቀየርም። ለብዙዎች ነገሬ ሳይወጣ በፍጹም ታሪኬ ባጭር አይደመደምም። እግዚአብሔር የተናገረኝ ጎልጎታ ከሆነ ጎልጎታ ነው የኔ ፍጻሜ። እግዚአብሔር የተባረከ ይሁን። እንጸልይ።
Pagada jagalana marova sikalava golana marubati chokolo pronomontu chekele fredene mese kalavanamas. Shekalava kudana mantuchile prodonomos sevekele prodonomos sepelebes. በጌታ በኢየሱስ ክርስቶስ የሰማይ አምላክ እግዚአብሔር ሆይ ዛሬ እኔ ባሪያህን እንደላከኝ ለሕዝቤ ይህን ተናገር እኔም ካንተ አፍ ጋር ሆናለሁ በነፍሳቸው ውስጥ ይህን ቃል ተክላለሁ እኔም እሰራቸዋለሁ በእነሱ ውስጥም ደግሞ ዓላማዬን እፈጽማለሁ እንዳልከኝ በጌታ በኢየሱስም በዚህ ሰዓት ከሰሙት ቃል የተነሳ ንጹዎች ናችሁ እንደሚል አሁን ኃይል ወደ ሰውነታቸው ይለፍ አሁን ምዕራፋቸውን የሚቀይር የእምነት መንፈስ ወደ ሰውነታቸው ወደ ነፍሳቸው ይግባ በጌታ በኢየሱስም የትኛውንም ነገር ከተነገረላቸው ሊያስቀር የፈለገ የትኛው መራራ ነገር ከውስጣቸው የተነቀለ የጤንነት መጓደል ቢሆን በኢየሱስ ክርስቶስም ከህይወታቸው ላይ ይነቀል ከስጋቸው ላይ ይነቀል በጌታ በኢየሱስም የተስተጓጎለ ስራ ቢኖር የተስተጓጎለ ቢዝነስ ቢኖር የተስተጓጎለ ጤንነት ቢኖር የተስተጓጎለ ትዳር ቢኖር የተስተጓጎለ የትኛውም አቅም ቢኖር በኢየሱስ ክርስቶስም በዚህ ሰዓት የተስተካከለ ይሁን አሁን ከመጣው ቃል የተነሳ እነሱ ውስጥ ታሪክ ይሁን ተአምራት ይሁን አሁን ቃልህ በኢየሱስም ተአምራት ይፈጥራል አሁን ተአምራት በህይወታቸው ይፈጠር በቤታቸው ላይ ይፈጠር ይህ ቃል ህይወትም እግዚአብሔር መንፈስም ነውና በኢየሱስ ክርስቶስም በዚህ ሰዓት ያሉበት ቃልን በሰሙት ሁሉ ላይ በኢየሱስም አሁን የእምነት መንፈስ ይውረድ አሁን የኃይል መንፈስ ይውረድባቸው አሁን የጤንነት የበረከት መንፈስ ይውረድባቸው ነገራቸውን የተገዳደረ ያለ የትኛውም የጨለማ እጅ የተሰበረ ይሁን የሞት ቀጠሮ የተሰበረ ይሁን በኢየሱስ ክርስቶስም የአደጋ ቀጠሮ የተሰበረ ይሁን በኢየሱስ ክርስቶስም አስደንጋጭ የጠላት ፕሮግራሞች ሁሉ ከዘሮቻቸው ላይ ድንገት ነገራቸውን ሊመታ የወጣ የጨለማ እጅ ሁሉ የተሰበረ ይሁን በኢየሱስ ክርስቶስም አሁን ይሰበር ከህይወታቸው ላይ ከቤታቸው ላይ ከልጆቻቸው ላይ ከጤንነታቸው ላይ ከስራቸው ላይ በጌታ በኢየሱስም ቃወማለሁ አሁን የጨለማ እጅ የተሰበረ ይሁን ይሰበር አሁን ለቆይድ አሁን የጨለማ እጅ ኃይል በኢየሱስ ክርስቶስም በላው ላይ ይውደቅ እግዚአብሔር ሆይ አሁን እንደተናገርከኝ ባሪያህን አቤቱ ከቃሌ ጀርባ ሰራለሁ እንዳልክ አሁን በህይወታቸው ላይ ታሪክ ይሁን ምዕራፍ ይሁን ይሄ ቃል በኢየሱስም የእምነት ስፒሪትን በህይወታቸው እንደገና ይጨምር እምነት ይሁናቸው በነፍሳቸው ላይ ይዋሃድ ለስጋቸው ጤንነት ለቤታቸው በረከት ለራእያቸው እግዚአብሔር ሆይ ደረጃ ይሁናቸው አቅም ይሁናቸው መወጣጫ ይሁናቸው አቤቱ እግዚአብሔር ሆይ በጌታ በኢየሱስም ባሪያ እግዚአብሔር ሆይ ይሄንን ተናገርኩ ጌታችን ኢየሱስ ክርስቶስ ሞቴ እዚህ አይሁን ብሎ ሲጸልይ በጸለየው ጸሎት ስትመልስለት መልአክ መጥቶ አበረታው እንዳለ ጌታ ሆይ አሁን መልአክ መጥቶ ያበርታቸው የሚጠብቃቸው መልአክ ያበርታቸው ነገራቸውን የሚሰራ መልአክ ያበርታቸው የሚመራቸው መልአክ ያበርታቸው በኢየሱስም የሚያገለግላቸው መልአክ ቤታቸውን አሁን ያገልግል መኝታቸውን ያገልግል ልጆቻቸውን ያገልግል ትዳራቸውን ያገልግል በኢየሱስም ስራቸውን ያገልግል የእግዚአብሔር መልአክ አሁን አበርታቸው ነገራቸውን ይዘውጣ ውጣ በኢየሱስ ክርስቶስም አሁን በኢየሱስ ክርስቶስም ከጌቴሰማኒ ነገራቸው ይውጣ የሚታገላቸው ዘላ ይውጣ በጸሎት ይወጣቸው የሚታገላቸው የሚተናነቃቸው ይውጣ በኢየሱስ ክርስቶስም የእግዚአብሔር መልአክ ሆይ አሁን በእነሱ ላይ እለፍ ሼካዳዳ ባራና ማንቱቼሌ ብሬነዲያ ቦሴ ኤካላቫና ማንቱቼሌ ፕሮዶኖሞስ ፔሬዲያ ቬሊዲኒ ማንቱቾ ኮሎብሮኖስ ኢሊ ፕሮዶጆ ፖፖማሲኬ ፔሬዲና ማንታ በጌታ በኢየሱስ ክርስቶስም የእግዚአብሔር መንፈስ አመሰግናለሁ ተባረክ እንደተናገርከኝ መልካም ምስክርነት ስለምሰማ አመሰግናለሁ ዛሬም በፊት ተገናኝተናል በክብር ደግሞ አብረን እግዚአብሔር መንግስትን ስለምንሰራ ተባረክ ሁሉ ለክብር ይሁን በኢየሱስ ስም አሜን ተባረኩ የአባቴ ቅዱሳን ወዳችኋለሁ ለምሾ ጌታ ኢየሱስ ይባርክ ተባረክ ዘመን ይባረክ አሜን 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 እግዚአብሔር አምላክ ይባርክ ዘመን ይባረክ አሜን ወንድማችን እንግዲህ እግዚአብሔር ጌታ ዘመኑን ይባርክ ተባርከናል እግዚአብሔር አምላክ ይባርክ አሜን ወንድም ለማ እግዚአብሔር አብስቶ ይባርክ ጌታ ኢየሱስ ይባርክ በጣም ደስ ብሎናል ስላካፈልከን ቃልም ደግሞ እግዚአብሔር አምላክ አብስቶ ይባርክ ተባረክ አሜን እንግዲህ በክርስቶስ ኢየሱስ ያለውን ሐሳብ እንግዲህ ያንን ሐሳብ ሊሚመጡ ችግሮች እንዳያሸሹን እግዚአብሔር ምክንያት አለው ሲናገርና ጌታ ይባረክ እግዚአብሔር ስላስተማረን ጌታ ሰማንም እንዳይሆን ራያችን በዛ እንዳይቀር ጌታ
እግዚአብሔር ስለተናገረን በዚህ ከሰዓት በኋላ እግዚአብሔር አምላካችንን እናመሰግናለን። እግዚአብሔር አምላካችንና አባታችን ሆይ በጌታ በልጅ በኢየሱስ ክርስቶስ ስም ስለዚህ ቀን እጅግ አድርገን እናመሰግናለን። ስለመጣው ስለዚህ ሕያው ስለሆነው ቃል እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም እናመሰግናለን። አሜን። እግዚአብሔር አምላኬና አባቴ በዚህ ቃል ላይ ደግሞ እግዚአብሔር አምላካችንና አባቴ በሚመጡብን ጥቃቅን ነገሮችም እግዚአብሔር አምላኬና አባቴ ከቤት እንዳንሸሽ እግዚአብሔር አንተ ከሰጠን ራይ ፈቀቅ እንዳንል እግዚአብሔር ዛሬ አስቀድመ ስለተናገርከን ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግናለን። እግዚአብሔር አምላኬና አባቴ ጌታ ራያችን ሳይፈጸም እግዚአብሔር አምላኬና አባቴ በስንፍናና እግዚአብሔር አምላኬና አባቴ በድካም ጌታ እግዚአብሔር የማይገባ ቦታ ላይ እግዚአብሔር አምላኬና አባቴ ጌታ ሆይ እንዳንጥል ጌታ እግዚአብሔር ዛሬ ቀድመ ስለተናገርከን እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን። እግዚአብሔር ወንድማችንን ፓስተር ለማን ደግሞ እግዚአብሔር እንድትባርከው እግዚአብሔር አምላኬና አባቴ አሁንም ከዚህ በበለጠ እግዚአብሔር አምላኬና አባቴ ጌታ ሆይ አገልግሎቱን እንድታሰፋ እግዚአብሔር አምላኬና አባቴ እንድትባርከው እግዚአብሔር የዘላለም አምላክ አንተ ሞገስ እንድትሆነው እግዚአብሔር የዘላለም አምላክ በሚያስፈልገው ነገር ሁሉ ቤተሰቡን እሱንም እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም እንድትባርክ ይሄ ጉባኤ ይጸልያል። ጌታው እግዚአብሔር አምላካችንና አባታችን ሆይ ወንድማችን ደስ ብሎ እግዚአብሔር አምላኬና አባቴ ጊዜውን ሰጥቶ ስላገለገለን እግዚአብሔር ሆይ በጌታ በልጅ በኢየሱስ ክርስቶስ ስም ባርከው። እግዚአብሔር ጤንነቱ ይባረክ፣ አገልግሎቱ ይባረክ፣ ልጆቹ፣ ቤተሰቡ፣ ሚስቱ እግዚአብሔር አምላኬና አባቴ በጌታ በኢየሱስ ስም የተባረኩ ይሁኑ። የጸጋ እግዚአብሔር አምላኬና አባቴ ይጨምር ይብዛለት። ጌታው እግዚአብሔር ለኛ እንዳካፈለን ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም አንተ ማብስተ ጨምርለት። እግዚአብሔር የዘላለም አምላክ ስለ ወንድማችን እግዚአብሔር እጅግ አድርገን እናመሰግናለን። ስለነበረን ጊዜ ሁሉ ተባረክ ጌታው። ጊዜያችንን ምሽታችንን ሁሉ ላንተ ለታመኑ ልጆች አሳልፈን ሰጠን። እግዚአብሔር ሆይ ቃል ደግሞ እግዚአብሔር ሆይ ጌታ ሆይ በመልካም እርሻ ላይ እንደተዘራ ዘር እግዚአብሔር ፍሬ በእኛ ላይ እንዲገኝ ጌታ ሆይ ለቃሚ ወፎች ሁሉ እግዚአብሔር በኢየሱስ ስም ከመንገዳችን ከህይወታችን ላይ የታሰሩ ይሁኑ። ጊዜው ሰዓቱን ላንተ ለታመኑ ልጆች አሳልፈን ሰጠን። በኢየሱስ ጌታ ስም አሜን። ተባረኩ። ዘመን ይባረክ። ለምሾ ጌታ ይባርክ። ያው እንገናኛለን እንግዲህ ቀጣዩንም ደግሞ የምታገለግልበትን ጊዜህን እንትን ታረጋናለህ። በጣም ደስ ብሎናል። ጌታ ኢየሱስ ይባርክ። ባርኩ። ተባረኩ። ጸጋ ይብዛል። ተባረክ። በጣም ደስ አሜን አሜን። አንዬ ተባረኩ ወንድሞቼ። እግዚአብሔር ጸጋውን ያብዛላችሁ። አሜን አሜን።